ሮቤል አልሳካ ሲለው ሉሃናን ለመድፈር ሙከራ አድርጎ ነበረ። ሜራ አሁን ላይ ሉሃናን እንዲደፍራትና ለሱ እንድትሆን ሳይሆን ይበልጥ ደግሞ እሷን ሰልችተዋት ወደ ሜራ እንዲመጣ ልካው ነበረ። ሮቤል አሁን ላይ በመጨረሻ ወደ ሉሃና ሊሄድበት በጣም የተገፋፋው ነገር ቢኖር ታፈቅርሃለች፣ ምናልባት ይሄ ነገር ታደርግልሃለች ብላው ሳይሆን ሜራ አንተ እውነት ይሄ ነገር ከሉሃና ጋር አብረህ መተኛት ብቻ ፈልገህ ካልሆነ ሄደክ ይሄን ነገር ለማድረግ እኔ እረዳሃለሁ ብላው ነበረ። አድናን ግን ይሄ ነገር ከሮቤል ጋር እልህ አስይዞታል። ሮቤል አድናን ሉሃና መቼም ቢሆን ላንተ አትሆንም፣ መቼም እኔ ብቻ ነኝ ሉሃናን መንካት የምፈልገው ነው የምችለውም ብሎ አድናንንም ሮቤል ለአድናን ዝቶበታል። ሉሃናን በጭራሽ አታገኛትም፣ መቼም ቢሆን ሉሃና ላንተ አትሆንም፣ አታፈቅርህም ብሎታል። በዚህን ሰዓት እልህ ተያይዞ ነበረ ሮቤል። ይህንንማ አሳይካለሁ እኔ ቀድሜ ሉሃናንም ካላጠመድኳት ብሎት ነበረ። ዛሬ ላይ ወደ ሉሃና በጣም በጭካኔ ነበረ ሮቤል ያመራው። ሮቤል በጭካኔ ወደ ሉሃና ሄዱ ነበረ። ካንተ ጋር ማውራት አልፈልግም ውጣልኝ ብዬሃለሁ ብለዋለች። በዚህን ሰዓት ግን ዛሬ ላይ ምንም ብትይኝ እንኳን ከዚህ አልንቀሳቀስም፣ ዛሬ ቆርጬ ነው ወደ አንቺ የመጣሁት፣ አንቺም እኔን የምታይበት መንገድ እኔ ደግሞ ከአንቺም ጋር ያለኝ ነገር የምችለው ሁሉ ለማድረግ ነው ብሏት ነበረ የተጠጋት። የሮቤል አካሄድ ወደ ሉሃና መጠጋቱ በጣም አስጨንቋት ነበረ። ሮቤል እንዳትጠጋኝ ርቀትህን እንድትይዝ ብለው ነበረ። ሮቤል ፊቱን ተቀያይሮ ወደ ሉሃና እየተጠጋ ሄዷል። በዚህን ሰዓት ሮቤል ውጣልኝ እጮሃለሁ እምቢ ካልክ እያለችው ነበረ። ብትጮሂ መቼም ቢሆን ማንም አይሰማሽም እና ደግሞ ማንም ሰው የለም ብሏታል። ሮቤል ቅድሚያ አድናንን ከቤት እንደወጣ አስቦ ስለነበረ ሜራ ደግሞ የእሱ አጋዥ ስለነበረች እንድትጠብቅ አድርጓት ነበረ። አድናንን እንድትልከው ካደረጋት በኋላ እሷ ደግሞ አድናን ከመጣ ይበልጥ ወደ ሉሃና እንዳይመጣ ሳሎን ላይ እንድትጠብቅ አድርጓታል። ሜራ ሳሎን ላይ ቁጭ ብላ የአድናንን መምጣት እየተጠባበቀች ነበረ። ሮቤል ግን የሚፈልገውን ነገር ከሉሃና ጋር ለማድረግ ነበረ ፍላጎቱ። ሉሃናን ርቀትህን ያዝ ብትለውም አሁን ላይ ዝም በይ፣ ምንም ማለት አትችይም፣ አንቺ ምንን ታይኛለሽ፣ ይሄንን ለአንዴ ብቻ ነበረ ያላት። ሉሃናን ከተቀመጠችበት ተነስታ ልወጣ ነው ብትለውም ገፍትሮ ጥሏታል። አልጋዋ ላይ ጥሏት መልሶ እሷንም እየታገላት ነበረ። በዚህን ሰዓት ባክህን እያለች በጣም ስትለምነው ነበረና እውነት የምትወደኝና የምታፈቅረኝ ከሆነ ይህንን ነገር አታድርግ እባክህ እያለችው ነበረ ስትለምነው ቆይታለች። አሁን ላይ ግን ሮቤል በጭራሽ ይህንን ነገር እኔም ፈልጌው አይደለም፣ አንቺም ልታይኝ አልቻልሽም፣ ምናልባት እኔና አንቺ እንደዚህ አይነት ነገር ከፈጸምን በኋላ አንቺን እኔን ታይኛለሽ እያላት ነበረ። ሮቤል በጭካኔ ተሞልቶ ነበረ። ወደ ሉሃናም በጣም ከባድ የሆነ ጫና እያበዛባት ነበረ። በአጋጣሚ ግን ሉሃና የማይመታ ቦታ መታዋለች። ሮቤል በአንድ ሰከንድ ውስጥ ነበረ ሮቤል ወደዛ የዘረረችው ሉሃና እንዳይንቀሳቀስ አድርጋ መታዋለች። ሮቤል መጥፎ ሁኔታ ላይ አድርገዋለች። አንተ እኔ እንደዚህ ልታደርገኝ ነበረ፣ ልትደፍረኝ ነበር እንዴ ብለዋለች። ምንድነው ያደረግሽኝ ሉሃና? በጭራሽ እንደዚህ ማድረግ አልነበረብሽም እያላት ነበረ። ምንድነው ያደረግሽኝ ሉሃና? ምንድነው ይሄ ሁሉ ነገር እያላት፣ አንተ ግን የማትረባ በጣም መጥፎ ሰው ነህ፣ እንዴት ነው እንዲህ ልታደርገኝ የቻልከው ብትለውም በጣም እያመመኝ ነው የሆነ ነገር አድርጊ እያላት ሲለምናት ነበረ። እንደውም አደርግልህን እያለች መልሳ ስትመታው ነበረ። እንዴት ቆይ እንዲህ ልትጨክን ቻልክ? እንዴት እንዲህ ለማድረግ ወሰንክ? ብለዋለች። የኔ ሀሳብ አልነበረም ሜራ ናት ብሎ ነግሯታል። በመሀል ላይ የሜራንም ስም ጠርቷል። ታዲያ አንተ እኮ በጣም መጥፎ ሰው የሜራ ተላላኪ ነክ ነበረ ያለችው። አድናን አሁንም ከሄደበት አልተመለሰም ነበረ። ሜራ እየጠበቀችው ነበረ። ሉሃና ሳታስባት ወደ ሜራ መታ አንቃታለች። ሉሃና
በዚህን ሰዓት ሉሃና እንዳትተነፍስ አድርጋት ነበረ ለሜራ። ሜራ በጣም ደንግጣለች። ምንድነው ተፈጠረው? ምን እያደረግሽ ነው? መተንፈስ አልቻልኩም እስከትላት ድረስ። በዚህን ጊዜ ሉሃና ራሷንም መቆጣጠር አቅቷት ነበረ። አንቺ ምን አይነት መጥፎ ሰው ነሽ? እንዴት እንዲት አደርጊኛለሽ? ብላታለች። በዚህን ጊዜ ሉሃና ልቀቂኝ፣ ምንድነው ያደረኩሽ? ምንም አላጠፋውም እያለች እንዴት ሮቤልን ወደ እኔ ትልኪዋለሽ? እንዴት ታደርጊያለሽ? አንቺም ሴት ሆነሽ ብላታለች። ሜራ ምንም እንዳላጠፋች ነበረ ለሉሃናም ስትናገር ቆየችው። አሁን ላይ አንቺ ላስረዳሽን ብትላትም ሉሃናን ሜራ ሉሃና መረዳት አልፈለገችም ነበር። ሜራን አንቃ ይዛት እንዳትተነፍስ ነበረ ያደረጋቻት። ሉሃና እባክሽን እያነቅሽኝ ነው፣ እርጉዝ መሆኔን ረስተሽዋል ወይ ያለቻት ነበረ። በዚህን ሰዓት ግን እንድትተዋት በጣም ስትለምናትና ተወኝና ሁሉንም አስረዳሻለሁ እያለች ነበረ። አንቺ ደጋግመሽ ለምትዋሻቸው ውሸቶች ከመስማት እዚሁ አንቄ ብገልሽ ይሻላል እያለች በጣም አስጨንቃት ነበረ። ሉሃና ሜራንም በጣም አፍና ለልጄ ስትይ ልቀቂኝ እባክሽ እያለቻት ነበረ። ደግሞም ሀሳቡ ያመጣው እሱ ነው እንጂ እኔ አይደለሁም ብላለች። ቢሆንስ እንዴት ሴት ላይ ትጨክኛለሽ ብላታለች ሉሃና። ሜራ ያደረገችው ነገር ዋጋ ለማስከፈል ሉሃናም ሰበብ ውስጥ ገብታ ነበረ። በመሀል ግን አድናን ደርሷል። አድናን አላቋቸዋል። ምን እያደረጋችሁ ነው ብሎ ነበረ። በዚህን ጊዜ ግን ተወኝ፣ እቺ ሴት ልግደላት፣ እቺ ሴት ህይወቴን አበላሸችው እያለች ነበረ። እንኳንም መጣ ካዳንከኝ፣ ልገለኝ እኮ ነው አድናን እያለች ነበረ። ምን ተፈጥሮ ነው እያለች ነበረ። በዚህን ሰዓት ደግሞ ሉሃና ምንድነው ሆንሽው? ምን እያደረግሽ ነው ብሏት ነበረ። የሆንሽውን ንገሪኝ እያላት አንተማ መቼ ምንን ስለማትረዳኝ በጭራሽ እኔ አንተን ምንም ነገር ልልህ አልችልም ብለዋለች ለአድናን። ሉሃና ሄዳለች። ሮቤልም ለብቻው በጣም ታሞና በጣም ለራሱ እየታገለ ነበረ። በዚህን ሰዓት አድናንም ሜራንም ጠይቋታል። ምንድነው የተፈጠረው? ሜራ ምንድነው ሆናችሁት እንደዚህ? ሉሃና ስለምን እንደዚህ ያደረገች ብሏት ነበረ። አታያትም እንዴ? ልገለኝ እኮ ነበረ፣ ምንም ሳላቅ እኮ ነው ከኋላ መጥታ አጠቃችኝ እያለችው ነበርና በዚህን ሰዓት ሮቤል ያደረገው ነገር ሸፍናለት ነበረ። አድናን ግን አሁን ላይ ሉሃናንም አምኗት፣ ሉሃና በጭራሽ እንደዚህ አይነት ነገር በባዶ ሜዳ አታደርግም እና ይሄ ነገር በጭራሽ ልታደርግ አትችልም። የሆነ ነገር አድርገሻታል ነው አንቺና ሮቤል፣ ወይንም እዚህ ቤት የተፈጠረ ነገር ካለ ንገሪኝ እያላት ነበርና ሜራ ምንም ነገር የተፈጠረ ነገር የለም፣ እንዳይኸው የተፈጠረውንም አንቃኝ ነበረ፣ ልገለኝ ነበረ ብለዋለች። ሮቤል በዚህ ጊዜ ለብቻውን ህመሙን እየተሰቃየ ነበረ። አድናን ወደ ሉሃና ሄዷል። ሉሃና አድናን ከመምጣቱ በፊት ከራሷ ጋር ትግል ይዛለች። ምንድነው የተደበቀው ሚስጥር? ምንድነው ሮቤልና ሜራ መሀል ያለውንም ከባድ የሆነ ሚስጥር? ሮቤል ሉሃና ላይ የያዘችው ሜራ ላይ የያዘውንም ሚስጥር ምንድነው? ሜራስ ሮቤል ላይ ምንድነው የያዘችበት እያለች በጣም ለማጣራት ስትሞክር ነበረ። በመሀልም አድናን ወደ እሷ መጥተዋል። አድናንም ባየች ሰዓት ምንድነው የተፈጠረው ብለዋታል። አድናን የጠየቃትንም ነገር አንተ ምንም ሊን ስለማታምነኝ ምንም መናገር አልፈልግም ብላለች። እኔ አምንሻለሁ ንገሪኝ ብሏት ነበረ። በአድናንና በሉሃና መሀል ከባድ የሆነ ጦርነት ተፈጥሯል። አድናን ሮቤልና ሜራ ሱቅ ሻይ ቦታ ቁጭ ብለው ካገኘቻቸው በኋላ እውነቱን ክትናገር ስላላመናት ቂም ይዛበታለች ሉሃና። በዛ የተነሳ ምንም ነገር ለመናገር ፍላጎት የላትም። አሁን ላይ ምንም ብናገር አንተ አትሰማኝም ብለዋለች። እሷም ትታው ሄዳ ነበረ። ሮቤል የሆነ ከባድ የሆነ ነገር እንደነገራትም ነግረዋለች ለአድናን። ደግሞ መልእክትህን ደርሶኛልና ከህይወታችሁ እንድወጣ ልከህልኝ ነበርና እና መወጣልሃለሁ ከልጅህና ከልጅህ እናት ጋር አብረሁን ብለዋለች። በዚህ ሰዓት እኔ በጭራሽ ይሄ ነገር አላልኩም ብለዋታል። ብትልም ባትልም ደርሶኛል ብለዋለች። ሮቤል በጣም ታሞና አሁን ላይ ሜራ ወደሱ አምርታለች። ሁኔታውን ባየች ሰዓት ምንድነው የተፈጠረው? ሮቤል ምንድነው አንተ ይሄን አክል እያለችው ነበረ። ጉድ ሆኛለሁ እርጅኝ ባክሽን እያላት ነበረ። አንተ የማትረባ ወንድ አሰዳቢ ነክ፣ አንተ ሴት ነክ እንዴ እያለችው ነበረ ስትሰድበው።
እባክሽን መጥፎ ቦታ ላይ ነው የጎዳችኝና ከባድ ሁኔታ ላይ ሆኛለሁ እርጅኝ እያላት ነበርና በዚህን ሰዓት ምንም ረዳህ ነገር የለም። አንተው ራስክን እስኪ አንተ ወንድ ነህ ወይስ እሷ ናት ወንድ? እንዴት አንድ ሴት ወንድን ታሸንፈዋለች? እያለች በጣም ስሜቱ እየነካችው ነበረና በማላውቀው ሁኔታ ነው ጎዳችኝ፣ እባክሽን ምተርፍ አይመስለኝም፣ እርጅኝ፣ ደግፊኝ ያላት ነበረ። አልደግፍህም እያለች በጣም ስትመጻደቅበት ነበረ። ቆይ አንቺ ግን እኔ በተጎዳው ሰዓት ለምንድን ነው እንደዚህ ኃይለኛ እንደምትሆኝብኝ ያላት ነበረ ሮቤል። ያልኩህን ትክክለኛ ነገር ነውና አንተ ምንድን ነው የምትፈልገውንም ነገር አድርጋለሁ ብለክ አሸንፈሃለች። ደግሞስ እንዴት ብለክ ነው ሜራ ናት ያገዘችኝ ትላለክ ብለዋለች። አሁን ላይ የምንጨቃጨቅበት ሰዓት አይደለም ብለዋታል ሮቤል። የሮቤልና የሜራ ጭቅጭቅ ቀጥሏል። አድናን ግን ከሮቤል ጋር ከባድ የሆነ ፍጥጫ ጀምሯል። ምንድነው ያደረካት ሉሃና ብሎታል። ምንም አላደረኩም ብሎታል። አድናንም የሮቤል ሁኔታ አላማረውም ነበርና ምንድነው ሆንከው? ማን መጥቶህ ነው እያለው ነበርና ማንም አልመታኝ ምንም አልሆንኩም እያለ ዋሽቶታል።